ኢማሙም አዲስ ነው መስጊድም አዲስ ነው እሺ ኹጥባው 50 ደቂቃ ነው አላህ ጽናት ይስጥ ወላሂ ኢና ሊላሂ ወኢና ኢለይሂ ራጂዑን እንዴት እንደሚያስጠላ ኹጥባ የሚያረዝም ሰው ከባድ ነው አላህ ይጠብቀን አሁን እንዳለ ማለት ነው የምር አንዴ እንደው ተመችቶኝ እንደው አንድ ጊዜ ቪዲዮን ስጪ ሁለተን አልሰገዳችሁም ገና ሰግደን አይ አሁን ሰግደን ወጣን የምር ማለት ነው ቪዲዮን ስጪ ብለቀው ማለት ነው በአንድ ሰዓት ስንት ሚሊዮን እንደሚገባ ቢታይ እንዳለ ጀማው ይተኛል በቃ ስልችት ነው የሚለው በየሳምንት ማለት ነው ወላሂ በጣም ከባድ ነው አላህ ይጠብቀን በዚህ አይነት ኔቻን ያላል የተማርነው ዛሬ ሰብር ማለት የዲን ግማሽ እንደሆነ ሰሃባ ማነው ዑለማዎች ሲናገሩ እንደነበረ እና ሰብር ታገሱ እያሉ ሲያስተምሩ እንደነበር ነው ብቻ ኢንዌስ ስለ ትዕግስትና አላህን በማምለክ ላይ ታገሱ ወንዶች ሱቢ አትቅሩ አትከናነቡ አንሶላ ተከናንባችሁ ልክ አዛን ሲል ባልሰማ አተኙ እንደዛ ነገር ነበርና የጎረቤት ሐቅ እየተናገሩ ነበርና እነት 3 ሐቆች አሉት እሱም ዘመድ ሆኖ ሙስሊም ሆኖ ጉርቢትና ከሆነ የዝምድና ሐቅ አለ የጉርቢትና ሐቅ አለ የእስልምና ሌላም ሙስሊም ሆኖ ጎረቤት ከሆነ እንደዚህም ደግሞ የእስልምናና የጉርቢትና ካፊሩን ካም ቢሆን የጉርቢትና ሐቅ ስላለ ከካፊሮቹም ካም ቢሆን መኖር ካለብን በስነ ስርዓት መኖር አለብን በሰላም መኖር አለብን የሚል መልእክት ነበር ሲተላለፍ የነበረው ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ የኛ ወጥባ ዛሬ ሰሞኑን አፋር ላይ ስለነበረው ፍንዳታን አስመልክቶ ወደ አላህ እንድንመለስና ሁላችንም ይህ ነገር አላህ ለኛ መማሪያ እንዳመጣው ነው ዛሬ ወጥባችን ሰፈራችን ወደ ሰፈሩ ይቆይ ቀጥል ሰያ ማሻአላህ በጣም ምርጥ መልእክት ነው ቦታውን አይናገርም ቦታው ወደ የት መስጊድ ነው ጋርመንት አካባቢ አዎ ቀጥል እና ያን በማስመልከት ሁላችንም ወደ አላህ እንመለስ ሶላታችን እንስገድ ለኢባዳ ዝግጁ እንሆን የሚል መልእክት ያለው ሁጥባ ነበር ዛሬ በጣም ደስ የሚል ሁጥባ ነበረ በዚህ አጋጣሚ ሁላችንም ይህን መልእክት ኢንሻአላህ እንግዲህ እናስተላልፈው ብዬ እንትላለው ኡስታዛችን ማሻአላህ በጥሩ አገላለጽ ነው የገለጹት እኔ ግን ትንሽ ስለምፈራ እደነባበራለሁና አመሰግናለሁ አላሁ አክበር ሰያ ጀዛከላህ ኸይረን አጥር እንደውም በጣም አስፈላጊ የሆነ ኹጥባ ነው የመልእክት ያስተላለፍክልን ባረከላሁ ፊክ በነገራችን ላይ ሲጀምሩ ማን ነው እኔ የሰገድኩት እኔ ያለው ሰው እኔ የሰገድኩት ከሌ መስጊድ ነው በዛው ምስኪ ምክንያቱም ማለት ዘመዶቻቸው ቤተሰቦቻቸው ሊኖሩ ይችላሉና በዛው ተይውቅ ሆነ ከሌ እዛ ነው እንዴ አሁን ቅድም የሆነ ስም ተጠቅሶ ነበር ከታች ማለት ነው የኛ ሰፈር ነው እኔ ለደህንነቴ ሰሞኑ ደግሞ አካውንትን ዋርሊንግ የሰጠኝ ነው ጣላትም የበዛብኝ ስለሆነ እኔ ለደህንነቴ ሲባል ቦታዬን አልናገርም ሸፋፋውላ እና አካውንቴውን ምን አድርጎ ነው አላኩል ያለን ራስን ከፍ አድርግ እንጂ ያው ካም ቢቀር እሺ ቀጥል ማን ነው ፍሪዶም መሐመድ አተማኝ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀይቢ እንደነ አልহামዱሊላህ ኡስታዝ ጀማል እንደነ በስልክ እናወራለን አይ ወደ ገደለው መልእክት እናስተላልፍ ኖ እኔ ኹጥባ ላይ አልደረስኩም ኢብራሂምን የጠፋህ ብዬ ለመጠየቅ ነው አውይ ባልወጣታችሁን አሁን እንደዚህ ይባላል አሁን ለኹጥባ ነው እንጂ ለአንተ ጠይቀኝም እንደው አንድ ይቃል የፈለከው ነው ሀቢቢ እንደው መፍት አረ ለአንተ 3 ደቂቃ ሰጥቻለሁ የፈለገው ይቃጠል ሲጠፋ በጣም አስቤ ነበር ኢብራሂም ስላየሁት ተስደኛል ማሻአላህ ጀዛከላህ ኸይር አውራ 3 ደቂቃ እኔ ለዘመድ ያልሆነ ገስት ለማን ሊሆን ነው አውራ እኔ ጨርሻለሁ ሌሎች ያወሩ አንተ አስበላኝ እኮ ምን አለ እንደው እንደፈለከው እንደው ቅጥል ብታረጋቸው አይደለም እንትን ነው እኔ ኹጥባ ላይ አልደረስኩም ኡስታዝ ስለምን እንዳወሩ ራሱ አላውቅም ባልሽ ይበቃል ጀዛከላህ ሀቢቢ ኢብሮ አለ አልጠፋም እሺ አንተ ነው የጠፋው ማን ነው እንዴ ጥፋ ማለት ነው እንዴ በሰሞኑ አልহামዱሊላህ ጥሩ ይመጣልን ነው ተዋት ነጋገር አይቹ ስለማላውቅ ነው እሺ ሰላም አለይኩም
ወአለይኩም ሰላም ወራህመቱላሂ ማሜ ጀዛከላህ ኸይረን። እሺ ሌላ ያወራችሁ ወደ ታች ልካችኋለሁኝ መቼም እኔ ልምድ ስላለኝ ማለት ካወራችሁ በኋላ ለሌሎች እድል እንሰጣለን ኢንሻአላህ። ባረካል ኩን ፈይኩን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በስደት ነው ያለሁት እና የሰው ገንዘብ ተጠንቀቁ። ሀታ ትንሽ ብር ትልቅም ብር ይሁን ብዙም አይገባኝም አረበኛ የሰውን ብር አትጠቀሙ በሚለው ነው ሰው ሀገር ላይ ነው ያለሁት እኔ ስደት ማለት ነው። ጀዛከላህ ኸይረን ሀቢቢ። በቃ አንተ የአንዱ ደቂቃ ማለት ነው በ4 ሰከንድ ነው ያደረገው። የሰው ገንዘብ አትንክ። በቃ ከዚህ በላይ አረብኛ ምን ዋናው ርዕሱ ይግባ እንጂ። ጀዛከላህ ሀቢቢ አላህ ይከበራችሁ። ኡስታዝ አንዴ አልደረሰ ከዚህ በላይ መርሀባ አንዴ ማለት ነው ቁርአን እቀራለሁ ከዛ ትተረጉማላችሁ። እሺ አንዴ ይቅርታ። አረ ወይ ታው ይሄ ዛሬ ያው ርዕሳችን እንደዚህ አይደለም ሀቢቢ፣ ርዕሳችን አይደለም። እሺ ኹጥባ ላይ የሰማችሁትን ብቻ አስተላልፉ ነው እንደ ቁርአን ተፍሲር። ይሄማ 50 ደቂቃ አይበቃንም። ቀን 1 ደቂቃ ይቅርና ተው እንጂ ሀቢቢ ቀር እንዳይላችሁ። እሺ ባረከላሁ ፊኩም። እሺ ኢብኑ ሸረፋ ሰላም አለይኩም ወራህመቱላህ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ብዬ ወዳችኋለሁ ሁላችሁንም። ማሻአላህ ሀቢቢ። ግን እርግጠኛ ነህ እኔንም ለአላህ ብለህ ትወደኛለህ? ሁላችሁንም ወላሂ በተለይ እንዲህ በዲን እንቅስቃሴ ላይ የሚሰራ ሰው ሁሉንም ስም ጠርቼ አልጨርሰው። ሁሉንም ለምሳሌ ነው ኢብኑ ሸረፋ አሁን እንደዚህ ያወራ ከገስት ባስወርድ ይህ ሸፋፋ ሆነ ሰውዬ ቆይ ስላለታለሁ አትለኝም? አሰድበኝም ወይ ሙይት ባደርግ አለለም የፈለከውን አድርግ። እኔ እንደውም ስለገባው ደስ ያለኝ እንጂ ውስጤ ናችሁ ሁላችሁም እና አላህ ይጠብቃችሁ በያላችሁበት። በጣም ጥሩ ስራ ነው እየሰራችሁ ኢንሻአላህ። መርሐባ ቀጥል ኢንሻአላህ። እየሰገዳችሁ የዛሬ ኹጥባ መልእክት ምን ነበር ሀቢቢ? እስኪ አረፈድ አድርጌ ነው የገባሁት። ሲቀጥል ደግሞ የኛ መስጂድ ብዙ ጊዜ በኹጥባ ይታማል። ገብተህ ቅድም ያላችሁት ነገር ነው እንቅልፍ ነው እና በዚህ አጋጣሚ ቀደም ኢብሮ ያነሳቸውን ኡስታዝ በጣም ነው መወዳቸውና አንዳንዴ እየሄድን ሁላ እሳቸው ጋር እንከታተል ነበርና ሙሉ ኹጥባው በቃ ሰው በሚረዳው ልክ ነው የሚያስተላልፉትና በዚህ አጋጣሚ አደንቃቸዋለሁ። እሳቸውንም አላህ ይጠብቃቸው፣ ዱአ አድርጉላቸው። በጣም ምርጥ ኡስታዛችን ናቸውና እኛ ጋር ትንሽ ተበድለናል። እኔ የሰገድኩት ወደ ሰበታ ያው ተበድለናል ምናምን ስትል ቦታ እንዳትጠቅስሽ፣ እንደዛ እንዳታረግ። ተበድለናል ካልክ ራስን ቻል፣ ቦታ እንዳትጠቅስ። ሽክረና ያው ሰምታችሁታል መቼስ። እንግዲህ ያው ትቼዋለሁ ሐሳቡን። ለማንኛውም እኔ እንትኑን ነው የኹጥባው መልእክት ሙሉ በሙሉ ሰው የሚረዳው በሚለው ነው። ሌሎችም በዚህ አጋጣሚ ሌሎች መስጂዶችም ይሄንን ነገር በቃ በጣም ቢሰሩበት የሚል ሐሳብ ለማንሳት ፈልጌ ነው እና ኹጥባ ላይ በጣም መሰራት አለበት። ያው ጨረፍታ እንደሰማሁት ከእንትን ላይ ከኸይር ስራ ላይ ተዘናግተናል እና ለኸይር ስራ ተነሳሽነታችን ዝቅተኛ ነው። ወደ ኸይር ስራ በጣም እንትን እንበል። አሁን ላይ የተዘናጋንበት ነገር ይህ ነውና እነሳሳ በሚል ነውና ከሞላ ጎደል በሱ እንደተረዳው ማሙር ከስራ ሊታባሩ ነው አይደል? በኢብሮ ምክንያት ማለት ነው፣ በእኔ ምክንያት። እንደዛ ካላችሁማ በቃ ያው አታጣላኝ። የሚያውቁኝ ሰዎች ብዙ ሰዎች ይኖራሉና አታጣላኝ። ኢንሻአላህ ኹጥባ 50 ደቂቃ ቢሆን ችግር አለው። አይ ያልደረሰበት ግልግል አያውቅም አሉ። አንቺ ዛሬ ታድለሻል ቤት ይሰገሽ እኛ ነን እንጂ። እሺ ሰላም አለይኩም። ምንድን ነው አይሻዩ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አይ ጀማል፣ ኧረ ኡስታዝ ጀማል ገደለኝ እኮ ታይ ተማ ኡስታዝ አስወረደኝ እኮ። ስለ ኹጥባ ነገር ነው።
እስቲ እናንተ መስጂድ እንዴት ነበር? ያንተን እኔ ላስተናግድና እስቲ ስለናንተ ኹጥባ እንዴት ነበር ምናምን የነበራችሁ አንዳንድ ደቂቃ ነው ለአንተ ሁለት አድርጌያለሁ ማለት ስለምን እኔ ድንገት ነው የገባሁት ለዛ ነው ማለት ኹጥባው ስለምን ነበረ ነው ስለ ሰዓዳ ነው እኛ ጋር የነበረው ስለ ሰዓዳ ስለ ደስታ የት መስጂድ ቤተል መስጂድ ነበር የሰገድኩት ስለ ደስታ ነው ማለት አንድ ሰው እንዲያውም ያነሱት ሐዲስ ሳይሆን እንትን አثر ያነሱት ክስተት የኢብኑ ተይሚያ ረህመቱላህ ዐለይሂ አስራዎቸው ምንድነው ያሉት እኔ ጠላቶቼ ቢያስሩኝ ጀነቴ ልቤ ውስጥ ነው ያሉት ንግግር አንስተው እያብራሩ ነበርና እኛ መስጂድ ይሄ ነበር የነበረው ስለ ደስታ ነው ነበር በነገራችን ላይ ነው አንድ ማስተላለፍ ፈልገው ነገር ነበር ምንድነው ኹጥባ አብዛኛው ያው የምትቀርቧቸው ኢማሞች ካሉ ያው ላይ ስለማይኖሩ ኹጥባ ላይ ሲደረግ በተለይ ስለ እንትን ቢያደርጉ ኹጥባ ስለ አዳብ الجمعه ስለ ጁምዓ አዳቦች ብዙ ሰው ታያላችሁ ሲመጣ ረጋግጠው ሰው የሚያልፈው ቁጭ ብለው ያወራሉ ይነካካሉ ምናምን እነዚህ አዳቦች ተረስተዋል ብዙ ጊዜ ስለሌሎች ጉዳዮች ነው የሚደረጉት ግን ስለ ጁምዓ አዳብ ቢደረግ አብዛኛው ሰው ማለት ይቻላል አብዛኛው መስጂድ ላይ ቁጭ ብለው ያወራል ምናምን ሚተኛ ሁላ አለ ያው ተቀማመጣለች እሷን ተቀምጦ ሚተኛል ምናምንና ለትንሽ እዚህ ላይ ተንቢህ የሚያስፈልጋል ትንሽ በለንስ ስለዚህ ትንሽ በለንስ ስለ ጁምዓ ላይ በጣም ተደረገው ነገር በለንስ እስቲ خير ان شاء الله 100 ደቂቃ ቢሆን ያለች ነበር እህታችን ዛህራ ያው ሐዲሱ ጋር ተቃራኒ ነው እንትን ቢል ሐዲስ አለ አንድ ኢማም ምድር ብልህነት ነው ወይስ አዋቂነት ኹጥባው አጥሮ ሰላቱ ሲረዝም ነው የሚለውና ሐዲሱ ጋር ትንሽ አይጣጣምምና እንደው ማስተካከያ ለመስጠት ያክል ነው እንደዛ ነው አይደል ከተሳሳትኩኝ አርመኝ ብሮ እኔ ማቆ እንደዛ ነው ሐዲሱን ኹጥባው አጥሮ ሰላቱ ሲረዝም እንደም ምን ነበር ቃሉ ጠፍቶብኝ ነው ምን فقه አንዴ ላውጣላችሁ እስከዛ አንዴ መቼም እንግዲህ ያው አንድ ደቂቃ ነበር ተባለው ያው እንግዲህ ምን ይዩ እንዋጣው ዋጡትሽ ቆይ ሰሚር ቆይ ሰሚር አንድ ሰጣን እንዳይገባ ኡስታዝ ሳሚ اهلا وسهلا እንኳን ደህና መጡ ወዳጂ وعليكم السلام ورحمه الله وبركاته من الى حديث صحيح امام الالباني صحيح بلوتال ان طول صلاه الرجل وقصر خطبته مئنه من فقهه الى له ይሄ صحيح الجامع ላይ ያለ ሐዲስ ነው مسلم لايم تزغبال صحيح مسلم لايم تزغبال ይሄ ነገር إني سمعت رسول الله صلى الله عليه وسلم يقول إن طول صلاة الرجل وقصر خطبته مئنة من فقهه إلى رسول عليه الصلاة والسلام إن طول صلاة الرجل الزلاء هنا يتفلقوا والصلاة هنا الجمعة يتفلقوا إلى والمقصود أن تطول الصلاة عن الخطبة خطبة كخطبة لك صلاتنا مرزمة اللبت تطويلا لا يشق على المأمومين ግን መርዘም ሲባል ደግሞ ሶላቱ ማእሙሞች ላይ የማይከብድ ማስረዘም ነው የተፈለገው እዚህ ላይ እና حتى تكون معتدلة بين التطويل والتقصير በማስረዘምና በማሳጠር መሐከል ያለች معتدلة ማለት መሐከል ያለች ነው መሆን ያለባት ይላሉና وقصر خطبته أي تقصيرها ማጠሩ خطوة ማጠሩ مئنة من فقهه أي علامة ملكت ነው يستدل بها على فقه الخطيب خطيب فقه ይሄ ግንዛቤው መልካም እንደሆነ ያመላክታል ይላሉ እና ይሄን ነው ኢንሻአላህ ሌላ ሰው ያወራና ደግሞ በዛ ስለ ኹጥባ ደግሞ ለጁምዓ ኹጥባ ያሉ አዳቦች ኢንሻአላህ እንመለሳለን በኢድላህ አረ ጨርሱት ወላሂ ጨርሱት ሳሳሚ ከጀመሩ ይቀርማ እንደዛ አይደለም ቀጥሉ እንዴ አብሽሩ ተገኝቶ ነው እንዴ በዚህ አጋጣሚ ገባይ ላውጣው ሳምሰንግ ኖት ላይ ሴቭ አድርጌው ስለነበረ እሱን እስከማውጣ ብዬ ነው አንድ ሰው ይግባና ኢንሻአላህ አውጣዋለሁ አብኪናስ አብዱ ማንን አቡኪ አረር አንድ ሰው ያውራና ከዛ በኋላ ይወርዳል ኢንሻአላህ ከገባ እሺ የተናገራችሁ ሰያ ላስወርድ ይቅርታ እሺ ሰያ ኢብኑ ሸረፋ ወጣች ለላካችሁ
እሺ እሺ ያው ስላወራችሁ ነው። እሺ ለሌሎች እድንስ ኢንሻአላህ ባረከላሁ ፊኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰሚር ሰላም አለይኩም። ሰሚር እንዴት ናችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? ቀጥሉ ኢንሻአላህ ባረከላሁ ፊኩም። እኔ የሰገድኩት አልአንሳር የሚባል መስጂድ ነው። እኔ ያለሁት ካናዳ ነው እና እኛ ጋር የነበረው ኹጥባ ትንሽ ጠበቅ ያለ ኹጥባ ነው። ስለ ጀሃነም የፍርዱ ሂደት 50 ሺህ ዓመት መቆም ፍርድ በመጠበቅ ሂደት ላይ እና ተከታታይነት ያለው ኹጥባ ነው የሚደረገው እና በቃ ሳላስበው ነው የሚያስደነግጥ። በቃ እምባዬ ይፈሳል። ሰውየው ደግሞ አፍጋኒስታናዊ ነው። የሚያወራበት መልኩ ሰው ያለበትን ተጨባጭ ለቆ እንዲወጣ ዲኑ ላይ እንዲያጠብቅ እዚህ ካናዳ ውስጥ መስጂድ በጣም በርቀት ነው ያለውና እንደዛ አይነት ኹጥባ ነው የሚናገረው እና ከዛ በፊት ስለ ጀነት ኒዕማዎች ነበረ ኹጥባው። አሁን ደግሞ የጀሃነም ሂደቶቹ ጀሃነም አጥፊዎቿ እንዴት እንደምጠራ ወደሷ እንዴት እንደምጠራ የፍርዱን ሂደት ሰዎች ኪታባቸው በግራ እጃቸው ሲሰጣቸው የኛ ተጨባጭ ምንድነው ያንተ ዋስትና ምንድነው እያለ ነበረ ኹጥባ ሲደረግ የነበረውና ወላሂ በጣም ማንነቴን እንድፈትሽ ያደረገኝ ኹጥባ ነው እና ገና እንቀጥላለን ያለው እያንዳንዱን ኢንዲቴል ነው የሚወራው ኹጥባው እና ወላሂ ሁሉም ሰው በቃ እያለቀሰ እንደውም ኹጥባ ኻጢቡ መሀል ላይ ያቆመ እናንተን ኢሞሽናል ለማድረግ እሞክራለሁ እያለ ግን ይሄ ሐቅ ነው መነገር ያለበት ነው እያለ ነበረ ኹጥባው የቀጠለው። ደግሞ ቅድም ኢብሮ ሱብሂን ያልሰገደ እያለ ነበረ። እኔ አሁን ወደ መስጂድ 43 ኪሎ ሜትር እየሄድኩ ነው ሱብሂ ለመስገድ እና ተኝቼ ተከራርቤ አልተኛሁም። አልহামዱሊላህ ነገሮች ለተመቻቹ መስጂድ መሄድ ይቻላል። አልহামዱሊላህ ይሄ ነበር የኛ ኹጥባ። ጀዛከላህ ኢብሮ በጣም አድናቂ ነኝ። ኡስታዝ ጀማል ሰሚሬ ጥያቄ አለኝ ለማንኛውም ላንተ ሳትወጣ ወይ እሺ السلام عليكم አሁን ሱብሂ ልሰግድ እየሄድኩ ከሆነ እናንተ ምንድነው ቀኑ ዛሬ እናንተ ጋር? እኔ እኮ ጁምዓ ገና ሊሰገድ ነው አሁን ምክንያቱም 11 ሰዓት ከ30 ባለፈው ጁምዓ ነው ነገርኳችሁ ገብቼ ነው ወሬው በጣም ደስ ስላለሽ እሺ ያዙልኝ ገና ሱብሂ ያልኳቸው ይሄ ተፈላፋይ ነው። ቢስሚላህ ኡስታዝ ያዙልኝ 43 ኪሎ ሜትር የሚለውን ቤታቸው መስጂዳቸው አጠገብ የሆኑ ሰዎችን ያዙልኝና በዚህ ላይ መናገር አለባችሁ። ቀጥል እና እኔ ናይት ሺፍት ነው የምሰራው። አሁን ቀጥታ ወጥቼ መስጂድ ሱብሂ ሰግጄ ነው ቤት መግባት የምፈልገውና ሁሌ እንደዛ ለማድረግ 43 ኪሎ ሜትር አካባቢ እነዳለሁ። ባይዘይ እዚህ ካናዳ ውስጥ እንደዚህ አይነት ኪሎ ሜትር መንዳት ኖርማል ነው። በጣም የሚሰራበት ቦታ ሩቅ ስለሆነ ደግሞ መስጂዱ ጋር ለመሄድ ደግሞ ሌላ እንደዚህ 10 ምናምን ኪሎ ሜትር አለ። ብቻ አልহামዱሊላህ ይሄም ኒዕማ ነው። እዚህ ሀገር ላይ አዛን አይሰማም። እኔ ናፈቀኝ አዛን ነው እና አዛን ማድረጊያ ሰዓት ቤት ገዝቼ ነው ማስቀምጠው አዛን ለማዳመጥ። ደግሞ ልጆች አሉኝ። ልጆቼም ደግሞ አዛን እንዲለምዱ በቃ አዛን ሰዓቷን አግኝተው እንዲያዳምጡ በቃ ወላሂ ኢትዮጵያ ውስጥ ያለው ኒዕማ የናፈቀኝ አዛን ነው። አዛን መስማት እናንተ አልহামዱሊላህ አሪፍ አዛን ትሰማላችሁ። ጁማ እዚህ 2-3 ጊዜ ነው ጁማ የሚሰገደው በጣም ትናንሽ መስጂድ ስለሆኑ 2 ዙር 3 ዙር አልহামዱሊላህ ብቻ ይሄን ይመስላል የኔ የባለፈው ሳምንት ጁማዬ። الله يبارك فيك ወንድማችን ሰሚር والله እኔ ከልቤ ዱዓ ማደርግልህ ነገር ቢኖር አላህ ይቀበለኝና አላህ ዛሬ እኛ ጋር በነገራችን ላይ ይቅርታ ኡስታዝ ጀማል ጁማ ጠዋት ነው። ጁማ ሱብሂ እየሄድኩ ነው። በጣም ነካውን ባላ እየሄድኩ ማለት ነው ወደ ጁማ። አዎ አሁን የጁማ ጠዋት ነው አልነጋም። እኛ ጋር ከጠዋቱ 5 ሰዓት
ነው በኢትዮጵያ ሰዓት 11 ሰዓት ከ55 ነው በኢትዮጵያ ሰዓት አልነጋም እና አሁን ወደ መስጂድ እየሄድኩ ነው። ይቅርታ አፎን ኡስታዝ ጀማል። ላ ወላሂ ጀዛከላ ኸይረን ማለት ብዙ መልእክት ነው ያስተላልፍከን። በመጀመሪያ ኢብሮ ጀዛከላ ኸይረን ይሄን ፕሮግራም ስላዘጋጀ፣ ሁለተኛ ደግሞ ቅድም ነካ ያደረጋ ነገር አለ። መስጊድ በራችን ሆኖ በተለይ ላጤ ማለት ያላገባችሁም ያገባችሁም ሁላችሁም እና አገራችሁን መጠንከር መቻል አለብንና ጀዛከላ ኸይረን ሰሚር ጥሩ መልእክት ነው ያስተላልፍከልን። እሺ ምንም የሚከፋ ነገር የለም። እሺ ጀዛከላህ አላህ ይጠብቃችሁ። ኢብሮ ቀጥልበት፣ በጣም ነው የሚመቸኝ፣ ሁሌ ነው የምከታተልህ፣ እንዳትሰንፍ እና እኛም የምንማርበትን እንደዚህ የምንማርበትን መንገድ ሳላህ ቴሌግራም ላይ ጆይን አድርጌ ነበረ። ኢንሻአላህ ከሰዓታችን ጋር አይገናኝም አዲስ አበባና እዚህ ከኔም ከስራ ጋር ስላልተመቼ ነው። ኤኒዌይስ እከታተላችኋለሁ። አላህ ይጠብቃችሁ። ጀዛከላህ። ለሌላ ሰው ቦታ ለቃለሁ። مرحبا بارك الله فيك حبيبي الله يحفظك الله يطبقك. استاذ سامي كጨረሱ ኢንሻአላህ ቀጥል። استاذ سامي ወይ አቡኪ አይ استاذ سامي ከዛ ወደ አቡኪ እንሄዳለን ኢንሻአላህ። ሌሎቻችን ትግስት እናድርግ። استاذ جمال بارك الله فيك እንትን ትንሽ አንድ 5-10 ደቂቃ ጠብቁኝ፣ ምክንያቱም መንገድ ላይ ነኝ። ወንድማችን ኢብኑ መንወር ጋር እየሄድኩኝ ነው። ሰምታችኋል ሰሞኑን ትንሽ አሁን ትንሽ ይሻላል። እሱ ጋር እየሄድኩኝ ነው። ቤት ልግባና አሁን ይመቸኛል። ልምጣ ዝም በል አንተ ዝም በል እንዳታወራ። ወላሂ ራይድ ይዤ እመጣለሁ። ወላሂ ራይድ ዘናና ኢንሻአላህ ቤት እዛ እንገናኝ። ሎኬሽን ልክልሃለሁ። እሺ ሰምታችኋል፣ እደውላለሁ ብሏል። ልግባና ኢንሻአላህ እንትን እላለሁ፣ አሳውቃችኋለሁ ኢንሻአላህ። እንዲያውም ከቻልኩኝ አስገባዋለሁ፣ እንዲያወራችሁ አደርጋለሁ ኢንሻአላህ። አላህ ያ ሰላም ኢንሻአላህ። በተለይ የጤናውን ሁኔታ ምናምን ቢነግረን ደስ ይለናል። ወላሂ አላህ ይጠብቀው። مرحبا استاذ وكي. السلام عليكم ورحمه الله وبركاته. استاذ ابن منور ابوك ያለ ኡስታዝ አቡኪ ካለ እስኪ መልእክት ካለ የዛሬ የቤቱ ሪስ ማለት በነገራችን ላይ ኹጥባ እየሰገዳችሁ መልእክቱ ምን ነበር የሚል ነው። እሺ ምናልባት የዛሬው የኹጥባው ሪስ ማለት ነው ማለት የቤቱ ሪስ ሌላ ሰው አስቀጥል እስከዛ ሸጂ ቀጥሉ ብሏል። መርሐባ እሺ ሌላ ሊዮ ነው የሚለው ሊዮ ሐራዝ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥል ሀቢቢ። የሰገድከ መስጊዱ የት ነው? የኹጥባው መልእክት ምን ነበር? አንድ ይቃለች። እሺ አብሽር። ያው ማዕከላዊ ክልል ነው፣ ያው ክፍለ ሀገር ነው መስጊዳችን። ያው የምንኖረው ክፍለ ሀገር ነው፣ ወደ ማረቆ አካባቢ። የዛሬ ርዕሱ የጁሙዓው ርዕስ የነበረው አልኢማኑ ቢልጀነት ወናር የሚል ነው። ከዚህ የተረዳሁት ምንድን ነው ያኔ ጀነትና ጀሃነም መኖራቸውንና እንዲሁም ደግሞ ስፔሳቸው የት መሆኑን በደንብ ተረተናል። በጣም አሪፍ ኹጥባ ነበር። ጨረስክ ሀቢቢ? ባረከላሁ ጀዛከላ። ጁለይብ ሰላም አለይኩም ወራህመቱላህ። ሰላም ወራህመቱላሂ ወበረካቱ። ዛሬ ያው እኔ ጎንደር ነኝ፣ ሱና መስጂድ ነው የሰገድኩት። ዛሬ ስለ ጊዜ አጠቃቀም ነበረ ኹጥባው። ረሱላችን አለይሂ ሰላቱ ወሰላም ከአምስት ነገሮች በፊት እነዚህ 5 ነገሮች አድርጉ የሚለው ሐዲስ አንስተው ኹጥባ ተሰጥቶናል። ከእርጅና ሳይመጣ ወጣትነትን ተጠቀምበት፣ እርጅና ሳይመጣ ገንዘብህን ተጠቀም፣ ድህነት ሳይመጣብህ የሚለው ከዛ ጋር ጊዜህን ተጠቀምበት፣ ሞት ሳይመጣብህ የሚለው ከዛ ጋር አያይዘው
ስለ ጊዜ አጠቃቀም ነበረ ኹጥባ የተደረገው እና አሁን እኛ ብዙ ጊዜ የለንም እንደዚህ ለማድረግ ሰዓት የለንም ምናምን የምንለው ውሸት መሆኑ ቀደምት ሰዎች ቀደምት መሻይኾች ጊዜ ከኛ የተለየ ጊዜ እንዳልተሰጣቸው ለኛ የተሰጠና 24 ሰዓት እንደተሰጣቸው ያን ጊዜያቸው በአግባቡ ተጠቅመው ብዙ ነገሮችም እንደሰሩ ስለዚህ እኔ እንደዚህ ማላረግ እንደዚህ ማልሰራ ጊዜ ስለሌለኝ አይደለም ጊዜ ስለሌለኝ ነው ማለት ውሸት ነው አፎን ትንሽ ያነጋገር ብቃት ስለሌለኝ ነው ይሄን ይመስላል ወሰላሙ አለይኩም ዳውራት ትንሽ ይነሱ ጀዛከላ ኸይረን ሐቢቢ በተለይ ደግሞ የድሮ ዑለማዎች መሻይኾቻችን ለጊዜ ነበራቸው አጠቃቀም ብቻ አይ እኔም እኮ ደቂቃ ይመጣ እሺ ቀጣይ ዴ ሰላም አለይኩም ወራህመቱላሂ ማይ ብራዘር ወአለይኩም ሰላም ወራህመቱላሂ ወበረካቱ ይሰማሉ አንድ ደቂቃ አለዎት ይሰገዱ ኹጥባው መልእክት ምን ነበር ኢንሻአላህ ከማ ወደዛ ከመሄድ በፊት ያው እብሮ እየበላለሁ እኮ በቃ ምግቡ አሸተተኝና አፌን አስፈላጊና ያው ክትፎ እየበላሁ ነው መሰለኝ አፌ ሁሉ አስቆረጥኝ ኤኒዌይ ፈጣሪ እንግዲህ ሂዳይስታሽ አይደው እንደዚህ አይዞት አላህ ያርጎት አብሽሩ ያጋጥማል ጥርሴ እኮ ከምላሱ ጋር አጋጭብኝ ነው ለዚህ ቁጭ እያለሁ ኤኒዌይ ጥሩ ነገር ነው ኢንሻአላህ እኛ ጋር ደግሞ ያው እኛ ጋር ሱቢ ሰግደን ነው ኢንሻአላህ ከአምስት ሰዓት በኋላ ጁማ ነው እኛና ጋር ያቅድምባው ላይፍ ከኬንያ ተላለፈው ጁማ ሰምቼ ነው ኢንሻአላህ እሱ የሰማቱ ላስተላልፍላችሁ ፈልጌ ነው እሱ ይቻላል ችግር የለውም አብሽሩ ወዘክር አላህ አው አንዳንድ ጊዜ ያው ጁማ ብዙ ጊዜ አልহামዱሊላህ ያው በተለይ ያው ከሰኞ እስከ ሐሙስ የምንሰራ ሰዎች አለ በተቻለ መጠን እንደው ጁማ እንዳያመልጠን በተለይ ስራ ላይ የምንሰራ ሰዎች ለአላህ ብላችሁ እንደው የበለጠ አጅር እንድታገኙ ያቺ ጁማ እንዳይመልጣችሁ እንደው በስራ ጊዜ ስላለ በተቻለ እንደው እንደ እረፍት እንደ ቫኬሽን ብትወስዱ ጥሩ ነው ያ ቫኬሽን አንዳንድ ጊዜ ወደ ሌላ ሀገር እንኳን ይሄድበታል ያ ግን ጁማ እንዳያልበጥን ያንን ግን ጁማ ላይ የምትሰሩ ሰዎች እግረ መንገዴ ደግሞ ከቻላችሁ ፕሊዝ አጠገባችሁ ካላችሁ ተሰባስባችሁ መስገድ ካልቻላችሁ መስጊድ ያላችሁ ጀማዓችሁን የበለጠ አጅር ለማግኘት ቫኬሽናችሁን እየተጠቀማችሁ በዛ ጁማ ብትጠቀሙ ጥሩ ነው ተብሏልና ያው መንገዳችሁ እቺን ኢንሻአላህ ሁላችን እንድንጠቀምበት ነው እቺ ለማለት ነው ፈለኩ ጀዛከላህ ወያኩም ያው የክትፎውን ጉዳይ አቡኪን ጠይቁት እሺ ሌላ ሰው ጋር አስተላልፈው አሁን ሌላ ሰው ይቀጥል መኪና እንዳይገጭ ብሮ እዛ ካሜራ አትመልከት እዛ ፊት ለፊት ያየሽ አብሽር አለንና እንዳትጎዳብል አቡኪ የርሶ ተራ ነው እንጂ ምንድነው እርሶ ደግሞ የሰገዱ ኹጥባው ምን ነበር የራስዎትን ሸርህ መትኑን ብቻ አይደለም ሸርህም ጨምሮ እሺ ክትፎ ይዞ ነው እሱ ወራካት ወአለይኩም ሰላም ወራህመቱላሂ ወበረካቱ የተሰገርክ እንዴት ተሰገርክ ማለት እሱ ቢቀርብኝ ደስ ይለኛል ግን ይቅር የኹጥባው መልእክት ሌላው ሰው ይብሮጋ ክትፎ ሲባል ብራዘር ክትፎ ነገር እንዴ ብራዘር ክትፎን እዛ ነው ያየሁት እኔ አላህ በመሰረቱ ግን ቀደም ሲነሳ የነበረ ሐሳብ ነበርና በመሰረቱ የኹጥባ ከ25 ደቂቃ በላይ ከፍ ማለት አለበት የሚል እንትን የለኝ አጠቃላይ ማለት ነው እንደዛ የሚባል ከ25 ደቂቃ በላይ ኹጥባ መሆን አለበት የሚል ሐሳብ የለኝ አላህ እንትን ብሎ በማረግም ሰዓት እኔ 25 ደቂቃ ራሱ የምደርስባቸው በጣም ውስን ጊዜያቶች ናቸው ምክንያቱም ሰውን ነው የምታየው ሰው አያዳምጥም በምንም ታምር ሸርዒያን ደግሞ ንግግር አሳንሶ እንደውም ሰላቱ ቢረዝም ነው ያ የተሻለ የሚሆነውና ከዛ አንፃር እዛ ፖይንት ላይ ቀደም ሲነሳ ስለነበረ እሷን ብቻ ልናገር ኹጥባ መርዘም የለበትም በምንም ታምር በቃ ሰው አያዳምጥም 15 ደቂቃ በቂ ነው አንዳንዱ ፀሐይ ላይ ህዝቡን ገትሮ እኔ በጣም ነው የሚያሳዝንኝ አንዳንድ ሰዎች ፀሐይ ላይ ይሰገዳል አሁን የአዲስ አበባ መስጂድ ፀሐይ ላይ ይሰገዳል ውጪ ፀሐይ እየቀጠቀጠህ ነው ያለው ሱቅ ዘግተህ ነው የመጣኸው የመንግስት ሰራተኛ አለ ኢቭን ይሄ እኮ በጣም ወንጀል ሁላ ጭምር ነው
የመንግስት ሰራተኛ አለ እንትን መንግስት እንትኑን ዘግቶ ነው ይመጣው። አንተ እዚህ ጋር ትገትረዋለህ። የምሳ ሰዓቱ ያልፈዋል ወይ የሆነ ነገር ይሆናል ምናምንና እንደ ማህበረሰብ የኹጥባ ጉዳይ በጣም ንቃት ያስፈልጋል። እንደ ኡስታዝ ይሄ ነገር ከኢማን ጋር አያያዝም። እንደ ኢማን ያለው ሰው መቼም እንኳን ፀሐይ አይደለም ድማምን ዝምታ ወይኔ አራስ ገቡት። ትክክለኛ ሐሳብ እኮ ነው። ግን እንትን ዲኑ ደግሞ የሚለው ቁርአኑን አርዝሙት ነው የሚለው። ቁርአኑ ረዝሞ ኹጥባ የሚባለው ነገር አነስማ መሆን መቻል አለበት። መርዘምም የለበትም በዛ ደረጃ ማለት ነው። አስወጣችሁት ከሆነ አስገቡት። ትክክለኛ ሐሳብ ነው ያነሳው እና ከዛ አንፃር ነው ኢማን ጉዳይ እንዳለ ሆኖ ያው ኢማን የሚባለው ነገር እንዳለ ነው። ግን አጠቃላይ ነው የሚታየው። በአጠቃላይ ሲታይ የሚፈለገው ነገር ከኹጥባ መካከል ትልቁ ምርጡ ኢንሻአላህ አዳቡን ቅድም አወራለሁ ሲሉ ነበር ኡስታዝ ሳሚ ይሄዱበታል። ወሬው አንሶ ሰላቱ የረዘመ ነው የሚባለው እና ሰው አያዳምጥም። በጣም ብዙ ችግሮች አሉ እና ከዛ አንፃር ኹጥባ 25 ደቂቃ ምናልባት ይበዛ ከ15 ደቂቃ እስከ 25 ደቂቃ ባለው ሬንጅ 30 አላቅም። ግን እንደዛ ደግሞ በደንብ በተብራራ መንገድ ቢደረግ የተሻለ ነው የሚሆነው እና አድሚኖች ደግሞ ኢንሻአላህ ሰዎች እንደዚህ ያው ፍሪ ውይይት ነው እያደረግን ያለ ነውና እንደዚህ ስናደርግ ደግሞ በደንብ ብናቀው ወንድማችን ነው ሁሌ ሰፖርት የሚያደርገን ነው። ያው ሐሳቡን ባታፍኑት ለማለት ነው። ኢብሮ ልታወራ ከሆነ ቀጥል። ያን ሰው አዋቂነቱ ንግግር አሳንሶ ሰላት ማሳመሩ ነው። አይ አቡኪ ላወራ አይደለም እንትን ነው። ሳሚ ሎኬሽን ላክልኝ። እሺ ቀጥል አቡኪ። አሁን ልክልሃለሁ ኢንሻአላህ። እሺ ደርሻለሁ ቤት። እንግዲህ ኡስታዝ ጋር ነኝ። ያው ደህና ነኝ ብሏል። ደህና ነኝ ብለሃል። ደህና ነኝ እንትን እንስማ። አረ ምንድነው ድምጻቸውን እንስማቸው እንጂ ዝም በቃ ሰላም ይበላችሁና ትንሽ ብዙም አታስወሩት። መርሐባ ኢንሻአላህ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፎን እንግዲህ እኔ አልለመድኩም እንደዚህ ብዙ ማውራት አልችልም። ኡስታዝ የሆነ ነገር ምከረን ኢንሻአላህ። ሌላ ጊዜ አስቤ ባወራ ይሻላል። በጣም አፍኩ። በቃ ኸይር ጀዛኩሙላህ ኸይርን። እንግዲህ አንተና ትመከራለህ ስትመጣ እዚህ ኢብሮ ማን ተታድላለህ እኮ ኢብራሂምና ኡስታዝ ሳሚ ታድለዋል። ኢንሻአላህ እኛም እንመጣለን እንዘይራቸዋለን። ለአላህ ብለን እንወዳታለን። ኡስታዝ ኢብኑ ሙነወር አላህ ይደግፍልን። እሺ ኢብራሂም አላህ يحبكم الله الذي احببتوني فيه ያላችሁ ቀጥሉ እናንተ። እሺ አሁን ደግሞ ምሳ ሰዓት ደርሷል። እኛም ኢብራሂም ብቻ ነው የሚበላው፣ እኛም መብላት አለብን። ኡስታዝ ሳሚ እኔም እኮ እየበላው ነው እንደዚህ ማወራው። አሁን ከሚሳው በላይ በነገራችን ላይ በቃ እርሶን ጊዜውን ይጠቀሙበት። ሰዓት ካሉት ይሁን የሚያስተላልፍ መልእክት ካሉ ችግር የለውም ሙይት ያንሱ። ከዛ ውጭ ኢንሻአላህ ኡስታዝ ምንሞራውን በደንብ አድርጎ ዘይሩልን፣ ሰላም በሉልን። ጥሩ ጊዜ ነው ኢንሻአላህ። አብሽሩ ኢንሻአላህ ጀዛኩሙላህ ኸይር ወያኩም ኢንሻአላህ። እሺ ወንዶች ግቡ። እሺ እየሰገዳችሁ የዛሬ ኹጥባ መልእክቱ ምን ነበር? ኢንሻአላህ ኢብሮ እስከሚገለብጠን ድረስ ይገለብጠን እንደ ጨረቃ ቤት ያርጎ ነው ባንዴ ነው የሚያስወጣንና ያው ደርሶብናል። ግቡ። መሐመድ አለ መሐመድ ሌላ የሚገባ ሰው ጠፍቶ ነው የሚያወራም የለም መሰለኝ። አለ ቆይ አንተ ደግሞ ምንድን ነው ልትገለብጠን ነው እንዴ? ቆይ ኧረ አይደለም አስገባ እንጂ። እሺ እንዴ አቡ ፈላህ السلام عليكم ورحمة الله. وعليكم السلام ورحمة الله وبركاته. أبو فلاح أهلا وسهلا. عندنا أبو فلاح الحمد لله رب العالمين. حبيبي يسجداتشو እንደው አስፈላጊ ከሆነ ማን የኹጥባው መልእክት ምን ነበር? ኡስታዝ ጀማል፣ ኡስታዝ ኢብራሂም ሁላችሁም ሰላም ናችሁ ወይ?
አልሐምዱሊላህ ረብል ዓለሚን ደህና ነን አልሐምዱሊላህ። عندي ملك للصلاة يبغى يتكلم تليجرام ليش؟ سامعني برو؟ خشش ድምጽ ይሰማል? አዎ እኛ አሻው ሜዳ ነው የሰገድኩት ሪል ስቴት መስጂድ። ስለ ምድራዊ ፈተና ስለ ፀሐይ ግርዶሽ እንዲሁም ደግሞ የእሳት ከኛ ምን ይጠበቃል ባችን በጣም ያማረ ኹጥባ ነበረ። እዚህ አሻው ሜዳ አቡበክር መስጂድ ሪል ስቴት አካባቢ የሚገኝ ነው። مرحبا ابو فلا ቆይ ዳኒ ቆይ አንዴ ዳኒ አንዴ አቡ ፈላ ጨረሱ። መርሐባ ጀዛኩም ላ ኸይረን። ጨርስ ታርጉት በጣም ደስ አያዎች አውታይ ጨረቃ ግርዶሽ በየጊዜው የሚነሱ ፈተናዎች ለኛ እንመለስ ነው እነዚህ የሚከሰቱት። አንድ ሰው ለመወለዱም ለመሞቱም አይደለም እነዚህ ነገሮች የሚከሰቱት። ፀሐይም ጨረቃም የአላህ ተአምራዊ የሱን ብቸኝነት የሚያስመልክቶች ናቸው የሚል ነበር። ጀዛኩሙላህ ኸይረን። አቡ ፋላህ ባረከላሁ ፊኩም። ያው ኔትወርክ የተቆራረጠም ቢሆን እንዳጠቃላይ ግን አይተነዋል። ኢንሻአላህ ሰምተናል። ጀዛኩሙላህ ኸይረን። መሐመድ አለ መሐመድ አወል አለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰገዱ የኹጥባ መልእክት ምን ነበር? እስከ አጠራልጉ አንዴ ካሉት ያስተላልፉልን ኢንሻአላህ። መርሐባ። እኛ መስጂድ የተሰገደው እዚህ ሸገር ላይ ነው እና ኹጥባው የነበረው ምንድነው ባለፈው ኤርታሌ ላይ በተደረገው በፈነዳው ፍንዳታ ዙሪያ አንዳንድ ነገሮች ተነስተው ነው። እኛ ሀገር በጣም አልፈራንም። ሌላ ሀገሮች አልጀዚራም ጨምሮ ሌላ ሀገሮች በጣም እየዘገቡት እንደሆነና 14 ኪሎ ሜትር ያህል ወደ ላይ ወደ ሰማይ እንደፈነዳ ጭምር ተናግረው ሌላ ሀገር ላይ እንደውም የመን አካባቢ ማሳዎቻቸው ላይ እንኳን ከሰል ምናምን እንደለበሰባቸው የኛ ሀገር በጣም እየተፈራ አይደለም። እንደዚህ ነገሮች ያመጣው አላህ ለፍራቻ እንድንፈራ ነበረ፣ ግን እኛ እየፈራን አይደለም የሚል መልእክት ተላልፏል። ያው በዛ ዙሪያ ነው የነበረው እኛ ጋር። መርሐባ ጀዛኩሙላሁ ኸይረን። ማሻአላህ መሐመድ አወል እናመሰግናለን። እሺ ኡስታዝ ሳሚ ስልክ አንሱ የተባሉ ነው የሰሙ ከሆነ ማለት ነው። እሺ ሐሳብ የሰጠን ሰዎች እንወርዳለን ኢንሻአላህ። ሰየው አለ። በነገራችን ወንዶች ብቻ ነው እሺ ገብታችሁ መልእክት ማስተላለፍ የምትሉት፣ ምክንያቱም ሴቶች አብዛኞቻችሁ ኢቢኤስ ስለሚሰግዱ ማለት ነው። ከሴቶች ለዛሬ ኢንሻአላህ የሴቶች ፕሮግራም እስኪ በሌላ መልኩ ይዘጋጃል። እሺ ወንዶች ብቻ ካላችሁ ገዝተው ላኩ። የሰገዳችሁ የኹጥባ መልእክት ምን ነበር? እስካሁን በተወሩ መልእክቶች ብዙ ነገሮችን ተጨባጭ የሆኑ ነገሮችን ወስደናል ኢንሻአላህ። አራንቱ ሰውዬ እኔን የሚያይ እኮ ነው የሚመስለው። ሰየው ሰየው አለ። ሰየው ሰይድ ነው መሰለኝ ስምን ታቆላምጣለህ ሀቢቢ። አይ ያወራ ከሆነ ብቻ ከነ ያወራ ያለው ምንም የሰማን አይደለም። እሺ ወንዶች አንድ ቁጥር ጻፉ። እሺ የሰገዳችሁ የዛሬ ኹጥባ መልእክት ምን ነበር? ባረከላሁ ፊኩም። ወይስ አልሰገዳችሁም? ታች ያላችሁ ወንዶች ምንድነው? ወይስ ያንቀላፋችሁ ነበር ኹጥባ ሲወራ? እንጂ አምላክ አልሞተም። ስለዚህ ኢየሱስ አምላክ አይደለም። እናመሰግናለን። እሺ ስለዚህ በቃ ጨረስና በቃ ኢየሱስ አምላክ አይደለም።
ምን ልትል ነው የመጣው? ኢየሱስ አምላክ ነው ወይ? ነገር ልጠይቅህ። የኔ ጥያቄ አይመለስም ነው? መልስ የለውም የኔ ጥያቄ? አምላክ መጠየቅ ጥያቄ እኮ ነው ጠየቀኝ። እንዴት የማይጠየቅ ጥያቄ? ትክክለኛ ጥያቄ ነው እንጂ አምላክ ሞተ ስትል እኮ ነው ትልቅ ችግር ውስጥ የገባው አንተ። እንዴት አምላክ ይሞታል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም ይላል። አምላክ እንደማይሞት ነው መጽሐፉ የሚናገረው። ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና አለ። ስለዚህ አምላክ ሰው ካልሆነ አምላክ የማይሞት ከሆነ የሞተው ማን ነው መስቀል ላይ? ኢየሱስ አምላክ ነው? አምላክ ይሞታል ወይስ አይሞትም? ያው ሰው እንዲያምንበት ሰው መስሎ መጥቶ ለኛ ብሎ ነው የሞተው። አምላክ ይሞታል ወይስ አይሞትም? ሲሲዬ አምላክ ይሞታል ወይስ አይሞትም? አጭር ጥያቄ ምንም የማይከብድ ጥያቄ። እሺ ተው ሞተ እንበል። አምላክ ሞቷል እንበል። አይሞትም። ጥሩ በቃ አምላክ አይሞትም። እንደዚህ ነው የሚባለው። እሺ እንደዚህ ነው የሚባለው። አምላክ አይሞትም። ስለዚህ የሞተው ሰው ነው ማለት ነው አይደል? አይደል? ሰው አይደለም። እሺ ምንድነው የሞተው? ሰውም ካልሆነ እና እንስሳ ነው የሞተው? ሰውም አይደለም ማለት አምላክም አይደለም ማለት ምንድነው የሞተው? እሺ የማከባት ጥያቄ ነው። እስኪ መልስልኝ። ይሞታል አይሞትም? አምላክ አይሞትም በመጀመሪያ ደረጃ። እሺ መጽሐፉ እንደሚናገረው አምላክ አይሞትም። ኢየሱስ ሰው ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳቸው እውነት የነገርኳችሁን ሰው አለ ራሱ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና አለ፣ በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱ ሰው ክርስቶስ ኢየሱስ አለ። ስለዚህ ኢየሱስ ሰው ነው ተብሎ ነው መጽሐፉ ላይ የተቀመጠው እንጂ ኢየሱስ አምላክ ነው የሚል አንድ ጥቅስ የለም ባይብል ላይ በነገር ላይ ማለት ነው። ሁለተኛ ነገር ደግሞ የሞተው አምላክ ሳይሆን ሰው ነው በመጀመሪያ። በቃ እዛ ላይ ሞተ የተባለው ሰው ነው። ለምን ቀደም እንዳልኩ አምላክ አይሞትም። አምላክ ሞተ ማለት አንተ አምላክ ሞቶ በህይወት ኖር አስበዋል። በዛ ላይ ደግሞ ኢየሱስ አምላክ ነው ካልክ አንድ የሞተ አምላክ አለ፣ አንድ ያልሞተ አምላክ፣ ሁለት አምላክ ነው የምታመልከው። ከባድ ነው። አብ አልሞተም፣ መንፈስ ቅዱስ አልሞተም፣ ወልድ ሞቷል። ስለዚህ ሶስቱም ግን አምላክ ናቸው። ስለዚህ አንደኛው የሚሞት አምላክ ነው፣ አንደኛው የማይሞት አምላክ ነው። ሁለት አምላክ አለ። ምክንያቱም አንድ ከሞተ ሌላው መሞት ነው ያለበት። ማየውን ነገር ለማን ነው የምታምነው አንተ? በኢየሱስ ክርስቶስ አምላክ ነው እኔ ማምነው። ኢየሱስ ክርስቶስ ራሱ አምላክ አለው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ነገራቸው አለ። ስለዚህ ኢየሱስ አምላክ አለው። ተግባባን? ኢየሱስ አምላክ ካለው ደግሞ የኢየሱስ አምላክ ነው መመለክ ያለበት እንጂ ሰው አይደለም የሚመለከው። ኢየሱስ ራሱ እኮ ያመልክ ነበረ። ዕብራውያን ምዕራፍ 5 ቁጥር 7 ላይ እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጸሎትና ምልጃን ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት አለ። ስለዚህ እግዚአብሔርን ይፈራ ነበረ። ምን ማለት ነው? አምላክ አምላክን ይፈራዋል ማለት ነው እንዴ? ፈሪ አምላክ አለ እንዴ? ኧረ እንዴት ነው? ጉድ እኮ ነው ጋይስ። አምላክ ስልጣን ይሰጠዋል? አይሰጠውም። ለምሳሌ ማቴዎስ ወንጌል ምዕራፍ 28 ስማ አንድ ነገር ልጠይቅ። እሺ ስለሱ ምስጢር ሁሉን ነገር አንተ ያውቀዋል? አዎ ሚስጥሩ እንዳለ ገብቶኛል። ኢየሱስ አምላክ እንዳልሆነ ነው ያገኘሁት። ሚስጥሩ ሙሉ ተፈታልኝ። እሺ አንድ ነገር በዛ ላይ ጥያቄ ልጨምርልህ? ጨምር፣ ችግር የለም። እሺ የዓለምን ካርታ በምንድን ነው የያዘው ኢየሱስ? ኢየሱስ ሞቷል ማለት በራሱ በጣም አስቸጋሪ ነገር ነው። አይተየኩም መልስልኝ። ሌላ ቦታ ለምን እንደሞት የምትሄደው? ያለ ቦታ ለምን እንደምትሄደው? አይ ሌላ ቦታ ለምን እንደምትሄደው የጠየኩህን አትመልስልኝ? ምንድነው? እሺ ጥያቄ ነገር
እሺ ንገረኛ፣ ጥያቄውን ድገመው። እሺ አሁን ወደ ላይ እስኪ ሰማይን ያስኪ አየሁት። ሰማይን በምንድን ነው ወደ ላይ በምን ይዞ ነው ያስቀመጠው? የእሱ ምስጢር ሁሉ የምታውቅ ከሆነ እስኪ እሱን ብቻ መልስልኝ። ያለ ምሰሶ ለሁለት ያለ ምሰሶ ነው አምላክ ያቆመው። እንዴት አልኩ? አንተ እኮ ታውቃለህ እኮ የእሱ ምስጢር ሁሉን ነገር ለይቼ አውቃለሁ ብለህ። ኧረ ሚስጥር ስትል እኮ እኔ የኢየሱስ ሚስጥር መስሎኝ እኮ ነው። የአምላክ ሚስጥርማ እንዴት ይታወቃል? ኢየሱስ እኮ ሰው በልበል እሱማ ሰው አይደለም። ሰው መስሎ መጣ እንጂ እሱ ሰው አይደለም። የቱ ጋር ነው እስቲ ሰው መስሎ መጣ የሚለው? ኪዋና አንብበው። የለም አንድ ጥቅስ የለም እንዴ? ሌላ ስልክ ነው ሲም ለውጣ። እሺ ኡስታዝ ሳሚ እሺ ምን ሆነሽ ነው? ሰላም ብለናል። ካናገር ፍቄ ሰላም ብለናል። ትንሽ ወረድ ብያለሁ። ብራዩ አስፋልት ላይ ሰላም ነው። فإن أمن بعضكم بعض